በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 12 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ኤርምያስ። ታላቁ ነቢይ ቅዱስ ኤርምያስ ከአበይት ነቢያት አንዱ ሲሆን ቅድመ ልደተ ክርስቶስ በ600 አካባቢ የነበረ ነቢይ ነው። አባቱ ኬልቅዮ ይባላል። ከካህናተ እስራኤል አንዱ ነበር። እግዚአብሔር ኤርምያስን የጠራው ገና በሕፃንነቱ ነበር። እናት ማኅፀን ሳትወጣ መርጬሃለሁ፣ ቀድሼሃለሁ ሲልም በገሃድ መስክሮለታል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5። ከቅዱሳን ነቢያት እንደ ኤርምያስ የተሰቃየና ያለቀሰ የለም። ከ70 ዘመናት በላይ ስለ ወገኖቹ አልቅሷልና ሊቃውንት ነቢየ ብካይ ባለንባው ነቢይ ይሉታል። ዘመኑ ዘመነ ኃጢአት ዘመነ አጸባ ነበር። እስራኤላውያን ከመሪዎቻቸው ከነሴዴቅያስ ጋር በክፋት ተባብረው ነበርና ኤርምያስን አልሰሙትም። ይልቁንም ክፉ ቦታ ውስጥ አስረው አሰቃዩት። እግዚአብሔር ግን በኢትዮጵያዊ አቢሜሌክ አማካይነት ከመከራው አዳነው። የተሰበከላቸውን የንስሐ ጥሪ አልሰሙምና ስልምናሶር የሚባል የአሕዛብ ንጉሥ መጥቶ 10ሩን ነገድ ማርኮ አሶር ወይም ነነዌ አወረዳቸው። በኋላ ደግሞ በኃይለኝነቱ የታወቀው የባቢሎን ንጉሥ ይማርካቸው ዘንድ ወደ 2ቱ ነገድ ኢየሩሳሌም ደረሰ። ኤርምያስ ወደ ከተማዋ ዳር ወጥቶ ስለ ኢየሩሳሌምና ስለ እግዚአብሔር ቤተ መቅደስ አለቀሰ። ከቤተ መቅደስ ነዋያት እኩሉን ለምድር አደራ ሰጣትና ሸሸገችው። ነቢዩ የተናገረው አይቀርምና ንጉሡ ናቡከደነፆር እኩሉን ገድሎ እኩሉን ማርኮ ኢየሩሳሌምን አቃጥሎ የአሕዛብ መዘባበቻ አድርጎ ባቢሎን አወረዳቸው። ቅዱስ ኤርምያስን ግን ትሩፋን ወይም ከመከራው የተረፉት ይዘውት ወደ ግብፅ ወረዱ እንጂ አልተማረከም። በዚያም ታምራትን አድርጎ አራዊትን አጥፍቷቸዋል። ትንሽ ቆይቶ ግን እውነተኛ አባት ነቢይ መምህርም ነውና ወደ ሕዝቡ ወይም ወደ ባቢሎን ወረደ። በዚያ ትንቢትን እየተናገረ ሕዝቡን ከ70 ዓመታት በኋላ ወደ ሀገራቸው እንደሚመለሱ እያስተማራቸው በባቢሎን ቆይቷል። ያለ በደሉም በመከራቸው ተካፋይ ሆኗል። 70ው ዘመን ሲፈጸም እግዚአብሔር እንደ ቃል ኪዳኑ በኤርምያስ መሪነት እስራኤል ወደ ኢየሩሳሌም ተመለሱ። አሁንም ግን ክፋታቸውን ይተው ዘንድ ፈቃደኞች አልነበሩምና ኤርምያስ ገሰጻቸው። በዚህ ተበሳጭተው ሊወግሩት ሲሉ ጸጋ በስቶለት ምስጢርም ሰፍቶለት ስለ ነገረ ሥጋዊ ወይም ስለ ክርስቶስ የማዳን ሥራ አምልቶ እና ጉልቶ ትንቢት ተናገረ። አንዴ ልቦናቸው ታውሮ ኤርምያስ ነው ብለው ድንጋዩን በድንጋይ ሊወግሩት ውለዋል። ዘግይቶ ግን ኤርምያስ ራሱን ገለጠላቸው። ስለ እነርሱ ሲል 70 ዘመን ያለቀሰውንና ምትክ የሌለውን አባታቸውን ወግረው ገደሉ። ታላቁ ነቢይ ቅዱስ ኤርምያስ 52 ምዕራፎች ያሉት ሐረገ ትንቢት ተናግሯል ወይም ጽፏል። ዜና ሕይወቱ ከራሱ የትንቢት መጽሐፍ በተጨማሪ በተረፈ ኤርምያስ፣ በመጽሐፈ ባሮክ፣ በገድለ ኤርምያስ፣ በዜና ብፁዓን፣ በመጽሐፈ ስንክሳርም ተጽፏል። በዚህች ዕለት ንጉሡ ሴዴቅያስ ቅዱስ ኤርምያስን አስሮት እያለ ኢትዮጵያዊ ቅዱስ አቢሜሌክ ያስፈታበት ወይም ከረግረግ ያወጣበት ይታሰባል። ቸር እግዚአብሔር በኤርምያስ ምልጃ ሀገራችንን ከጥፋት ሕዝቦቿን ከስደትና ከመቅሰፍት ይሰውርልን። አባ ሳሙኤል ዘቆየጻ በኢትዮጵያ ቤተ ክርስቲያን ታሪክ መካከለኛው ዘመን በተለይ ከ13ኛው እስከ 15ኛው መቶ ክፍለ ዘመን ድረስ ያለው የብርሃን ዘመን ይባላል። ምክንያቱም ዘመኑ ክርስትና ያበበበት፣ መጻሕፍት የተደረሱበት፣ ስብከተ ወንጌል የተስፋፋበት፣ ገዳማዊ ሕይወት የሰመረበት ወቅት በመሆኑ ነው። ለዚህም ትልቁ አስተዋጽኦ ደግሞ አቡነ ተክለ ሃይማኖት፣ አቡነ ዮስጣቴዎስ፣ አባ ሰላማ ካድር፣ አቡነ ያዕቆብ፣ ቅዱስ ንጉሥ ዘርዓ ያዕቆብ፣ አቡነ ኢየሱስ ሞዓዛይቅ፣ አቡነ መድኃኔ እግዚእ የመሰሉ አበው መነሳታቸው ነው። በተጨማሪም 12ቱን ውራነ እድ፣ 7ቱ ከዋክብት፣ 47ቱ ከዋክብት፣ 5ቱ ከዋክብት የሚባሉ አበው አስተዋጽኦም ልዩ ነበር። ከእነዚህ መካከልም የ7ቱና የ47ቱ ከዋክብት አስተማሪ የአበው 3ቱ ሳሙኤሎች ዘዋልድባ፣ ዘጣሬጣና ዘቄዮጻ የሌሎችም እልፍ አእላፋት ቅዱሳን አባቶች የሆኑት አባ መድኃኔ እግዚእ የአንበሳውን ድርሻ ይወስዳሉ። ጻድቁ ቅዱሳኑን ሰብስበው አስተምረው አመንኩሰው መርቀው ሰደው አገራችንን እንዲያበሩ በማድረጋቸው እንደ አባ ኢየሱስ ሞዐ እሳቸው ወላዲ አእላፍ ቅዱሳን ይባላሉ። ታላቁ ጻድቅና ሰባኪ ወንጌል አባ ብዬ እግዚእም ጎንደር ውስጥ እባብና ጅብ እንዳይጎዳ የገዘቱ አባት ናቸው። የእርሳቸውም ደቀ መዝሙር ነበሩ ይባላል። ከ7ቱ ከዋክብት አንዱ የሆኑት የቄዮጻው አባ ሳሙኤል የመድኃኔ እግዚእ ደቀ መዝሙር ናቸው። ፋሾ ውስጥ ወይም ትግራይ አካባቢ ተወልደው እንደሚገባ አድገው መጽሐፍትን ተምረው ደብረ በንኮል ገብተዋል። በዚያም ከ6ቱ ባልንጀሮቻቸው ጋር የምናኔን ምስጢርና ተጋድሎን አጥንተው በመነኮሱበት ቀን ብርሃን ወርዶላቸዋል። በጻድቁ መምህራቸው
ራሳቸው ለአገልግሎት ሲላኩ እርሳቸው ከእሳ ወይም ትግራይ ደርሷቸዋል። በዚያም በጾም በጸሎት እየተጉ ስብከተ ወንጌልን እያስፋፉ ደቀ መዛሙርትን እያፈሩ ለዘመናት ኑረዋል። አባ ሳሙኤል በተለየ መንገድ ቅዱሳት መጻሕፍትን ይጽፍ ነበር ይባላል። ለጊዜው 72ቱ ከዋክብት ወይም 70 ሊቃናት ከሚባሉ አበው ጋር በመተባበር 4ቱ ወንጌል በብራና በልዩ ጌጥ በ120 ሐረግ በ4 አምድ ተጽፏል። ያንን ወስደው በመቃብራት አካባቢ ቢያስቀምጡት 211 ሰዎች ከሞት ተነስተዋል። ማን አስነሳችሁ ሲባሉም አምላከ ጻድቃን ወሰማያት ወአምላከ ሳሙኤል ጻድቅ ሲሉ መስክረዋል። ይህን ወንጌል ሲጽፉም ቅዱሳት መላእክት ረድቷቸዋል። ጻድቁ አባ ሳሙኤል ዘቄዎሳ ከብዙ ድካምና ተጋድሎ በኋላ እዚያ በገዳማቸው አርፈዋል። መቃብራቸውም 5 አናብርት ወይም 5 ነብሮች ቆፍረውላቸው ተቀብረዋል። አምላከ ቅዱሳን ከጻድቁ በረከት ይክፈለን። በረከት በጻድቅ ራስ ላይ ነው፣ የኃጥአን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7። ሚያዝያ 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ አቡነ ሳሙኤል ዘቄዎሳ ኢትዮጵያዊ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ አቤሜሌክ ኢትዮጵያዊ፣ ቅዱስ ባሮክ፣ ቅዱስ እለእስክንድሮስ ዘኢየሩሳሌም። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ቅዱሳንን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 23 ከቁጥር 37 እስከ 39። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷም የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እንግዲህ ወዲህ አታዩኝም። መዝሙረ ዳዊት ምዕራፍ 36 ከቁጥር 28 እስከ 31። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላክ ሕግ በልብ ውስጥ ነው፣ በእርምጃውም አይሰናከልም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘጻሕል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውን በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት